ይህ በምስሉ ላይ የምትመለከቱት ነው እንግዲህ በሰው ልጆች የቴክኖሎጂ ታሪክ ውስጥ ትልቁ ፈጠራ ተብሎ የተመዘገበው። ዛሬ ላይ ዓለማችን በግዝፈታቸው አስደናቂ ከሆኑት ታላላቅ ኢንዱስትሪዎች እስከ የአተም ክፍልፋይ እስከሆኑት ናኖ ቴክኖሎጂ ባለቤት ብትሆንም ነገር ግን በስልጣኔ የጉዞ ታሪክ ውስጥ ይህ የምትመለከቱት ፈጠራ ግን ታላቅ ግኝት ነበር። ውድ ተመልካቾቼ ዛሬ በዚህ የቪዲዮ ክፍል ላይ ከምንንቀሳቀስበት ሳይክል እስከ የምንገፋው ኩርኩር፣ ከምንነዳው መኪና እስከ ታላላቅ መርከቦችና አውሮፕላኖች፣ ከጎጆ ኢንዱስትሪ እስከ ታላላቅ ፋብሪካዎች እንዴት እንደተዋቀሩ የምንመለከተው ይሆናል። እናንተም እንደተለመደው ላይክ በማድረግ ሼር በማድረግ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮዎች የሚደርሷችሁ ይሆናል። በአጠቃላይ የሰው ልጆች የስልጣኔ ታሪክ ቀደምት ይጠቀሙባቸው በነበሩና በወቅቱ በተፈለሰፉ ቴክኖሎጂዎች መሠረት ይከፋፈላሉ። ይህንም በምሳሌ ብንመለከተው ይህ አሁን እኛ ያለንበት የስልጣኔ ደረጃ የመረጃ ዘመን ወይም ኢንፎርሜሽን ኤጅ ይባላል። እንደዚህ እያለን ስንመለከት ታዲያ ቀደምት የነበሩ ስልጣኔዎች ሲከፋፈሉ የድንጋይ ዘመን፣ የነሐስ ዘመን፣ የብረት ዘመን እንዲሁም የኢንዱስትሪ የአብዮት ዘመን በመባል ይከፋፈላሉ። ታዲያ ይህ ከላይ የገለጽኩትና ለሰው ልጆች ስልጣኔ መጀመሪያ ነው ተብሎ የሚጠቀሰው ዊል ወይም በአማርኛ አጠራሩ መንኮራኩር የሚባለው ለመጀመሪያ ጊዜ በጥቅም ላይ እንደዋለ የሚነገርለት የድንጋይ ዘመን ተብሎ በሚጠራው የስልጣኔ የዘመን ክፍል ነው። የሰው ልጅ ቀደምት በነበረው የስልጣኔ ዘመን ይህንን አነስተኛ መሳሪያ ከእንጨት ነበር ጠርቦ ያዘጋጀው። በዚህም ቻሮይት ወይም ሰረገላ የሚባለውን በፈረስና በተለያዩ እንስሳት የሚጎተት መጓጓዣን ሠራ። እናም ዕቃዎችንና ራሱን ጭኖ ከቦታ ወደ ቦታ በቀላሉ ማጓጓዝ ጀመረ። በተጨማሪም ለውጊያና ለአደን በመጠቀም ተጨማሪ አጋዥ መሣሪያዎችን እንዲፈለስፍ ረዳው። ከዚህ በመቀጠል ደግሞ ይህንኑ አነስተኛ መሣሪያን ብቻ በመጠቀም በወራጅ ውሃ የሚሠራ የእህል ወፍጮን ሠራ። ከዛም ዋተር ዊል የሚባል ከወራጅ ወንዝ ለመስኖ ልማት የሚውል ውሃን ማውጣት የሚችል ማሽንን ሠራ። የታሪክ መዛግብት እንደሚገልጹት ከሆነ ከክርስቶስ ልደት በፊት በሦስተኛው መቶ ክፍለ ዘመን ጀምሮ ነበር በጥንታውያን የግብፅና የሜሶፖታሚያ ስልጣኔ ይህንን አነስተኛ ማሽንን በመጠቀም ለመስኖ የሚውል ውሃን ከወራጅ የወንዝ ውሃ ማውጣት የተጀመረው። በዚህም የተነሳ ዊል ወይንም ሰረገላ የሰው ልጆች የመስኖ ግብርናን እንዲጀምሩ ያደረገ ፈርቀዳጅ ቴክኖሎጂ ነው። ኢቭን አሁን ላይ ካሉት ሞደርን ቴክኖሎጂዎች ጋር ተዛማጅ ታሪክ አለው። ለምሳሌ የባቡር መንገድ ስፋትን ብንመለከት ሁለት ፈረሶች ጎን ለጎን ቆመው ከሚኖራቸው ስፋት ጋር እኩል ነው። ወደ ህዋ የሚወነጨው የሮኬት ስፋትም ከዚሁ ስፋት ጋር እኩል ነው። ለዚህ ምክንያቱ ደግሞ የባቡር መንገድ የተዘረጋው በሁለት ፈረሶች በሚጎተት ሰረገላ ስፋት ልክ ሲሆን የሮኬቱ ስፋት ግንኙነት ደግሞ በባቡር እንዲጓጓዝ ተደርጎ በተመሳሳይ ስፋት በመሰራቱ ነው። ልክ በተመሳሳይ ሂደትና የዕለት ከዕለት መስተጋብር አነስተኛና የተለያዩ ሌሎች ጠቃሚ መሳሪያዎች ተሰሩ። ታዲያ በ15ኛውና በ16ኛው ክፍለ ዘመን በአውሮፓ የተነሱ የሬኔሳንስ ምሁራን እነዚህን አጋዥ መሳሪያዎች ቀላል ማሽኖች ወይም ሲምፕል ማሽን በማለት በስድስት ከፍለው አስቀመጡ። እነዚህ ማሽኖች በእንግሊዘኛ ያላቸው ስያሜ አንደኛ ሌቨር ወይም መፈንቅል፣ ሁለተኛ ዊል ኤንድ አክስል፣ ሦስተኛ ፑሊ ወይም በከራ፣ አራተኛ ኢንክላይንድ ፕሌን ወይም ዘንባይ ወለል፣ አምስተኛ ዌጅ፣ ስድስተኛ ስክሪው በመባል ይጠራሉ። ቀላል ማሽኖች አነስተኛ የሜካኒካል መሳሪያዎች ሲሆኑ የኃይል አቅጣጫንና መጠንን በመቀየር የሜካኒካል ጥቅምን ወይም
ሜካኒካል አድቫንቴጅ እንድናገኝ የሚያደርጉ ናቸው። በቀላል አገላለጽ እነዚህ ማሽኖች የኃይል አቅጣጫን ይቀይራሉ፣ የኃይል መጠንን ካላቸው የርቀት ተዛማጅነት ጋር ያበዛሉ፣ ያሳንሳሉ። ይህ በእነዚህ ማሽኖች አማካኝነት የኃይል አተገባበርን በመቀየር የሚገኘው ጥቅም ነው ታዲያ ሜካኒካል አድቫንቴጅ የሚባለው። እስኪ አሁን ደግሞ እነዚህን ማሽኖች አካባቢያችን ባሉና የዕለት ከዕለት መጠቀሚያችን በሆኑ ምሳሌዎች አስደግፈን እንመልከታቸው። ለምሳሌ የሕፃናት የሚዛን መጫወቻዎች ሌቨር ኤንድ ፈርክለም የሚባለው ነው። መኪና ላይ አስደግፈን ዕቃ የምንጭንበት የምናወርድበት ጣውላ ኢንክላይንድ ፕሌን ወይም ዘንባይ ወለል የምንለው እርሱን ነው። በተለያዩ አነስተኛ ጋሪዎችና ኩርኩሮች ላይ የምንመለከተው ዊል ኤንድ አክስል የምንለውን ነው። እንዲሁም ፑሊ የምንለውን በመጠቀም ነው የትላልቅ ፎቆች ኦቨርሄድ ክሬን የተሠራው። እኛ ፎቅ ላይ የምንወጣበት የሊፍት ቴክኖሎጂ በሞተሮችና በፑሊዎች ቅንጅት የሚንቀሳቀስ ሳጥን ነው። ዕለት ዕለት የምንጠቀምበት ባለ 2 እግር ሳይክል ብንመለከተው ዊል ኤንድ አክስል፣ ፑሊ ኤንድ ሌቨር የምንላቸውን ሲምፕል ሜካኒዝም ክፍሎች የያዘ ነው። እነዚህ ማሽኖች ናቸው ታዲያ በሂደት በተደረጉ የኢንጂነሪንግ ጥናቶች በቅንጅት በመሆንና ይበልጥ በመሻሻል ሜካኒዝም ወደሚባል የማሽን ክፍል ያደጉት። ለምሳሌ ብንመለከት ዊል ኤንድ አክስል የሚለውን የሲምፕል ማሽን ክፍል በመረዳት ጊር ኤንድ ስፕሮኬት ተሰርተዋል። እና ጊርን ደግሞ ስንመለከተው በሁሉም የመኪና ቴክኖሎጂዎችና በሰዓቶቻችን ሳይቀር እንዲሁም በሳይክልና በሌሎች ቴክኖሎጂዎች ላይ በስፋት የምናገኘው አነስተኛ የሜካኒዝም ፓርት ነው። በአጠቃላይ ሜካኒዝም የሚባሉት ከላይ ያነሳናቸውን ተንቀሳቃሽ የሲምፕል ማሽን ክፍሎች በተጓዳኝ በመጠቀም የሚሰሩ ኮምፕሌክስ ኤንድ ኮንትሮልድ የማሽን ክፍሎች ናቸው። ለምሳሌ የሚከተሉትን የሜካኒዝም ክፍሎች እንመልከት። ታዲያ በመጨረሻም ውድ ተመልካቾች ልብ ሊሉት የሚገባው ነገር ሁሉም ማሽኖችና ትልልቅ ኢንዱስትሪዎች የተዋቀሩት ከሜካኒዝም ከሚባሉት የሜካኒካል ዲቫይስ ነው። ሜካኒዝም የሚባሉት የተዋቀሩት ደግሞ ከሲምፕል ማሽን ነው። እናም የሲምፕል ማሽን ጠቅላላ ጽንሰ ሐሳብ መረዳት የትኞቹንም ማሽኖች የተሰሩበትን መርህና አጠቃላይ ውቅር ለመረዳት ያገለግላል። ውድ ተመልካቾቼ ሲምፕል ማሽን የሚለው ጥናት በአዲሱ የትምህርት ካሪኩለም በ10ኛ ክፍል የሚገኝ ሲሆን ሜካኒዝም ኦፍ ማቴሪያል የሚለው ደግሞ በሜካኒካል የኢንጂነሪንግ ጥናት ውስጥ በስፋት የምታገኙት ይሆናል። ታዲያ ይህንን ቪዲዮ ለ10ኛ ክፍል የፊዚክስ ተማሪ ብታደርሱ ሲምፕል ማሽንን አስመልክቶ ሰፋ ያለ ግንዛቤ እንዲኖረው ማድረግ የምትችል ይሆናል። እናም ዛሬ ይዤላችሁ የቀረብኩትን እዚህ ላይ አጠቃልያለሁና እንሰነባበት። በቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።